አንተ ደግሞ እዚህ ምን ትሰራለህ? አሁን ደውለህ ሉላን የማጣራት ከሆነ እመነኝ እገልሃለሁ። ብትፈልግ ግደለኝ። እሺ ሉላ የት እንዳለች ልነግርህ አልችልም፣ አልነግርህም። ትሰማኛለህ? የምፈልገውን ሰጠኸኝ፣ ነፍስን ብታተርፍ አይሻልህም? እባክህ ዝና፣ እባክህ እንደዚህ አታድርግ። አሁን ራሱ ከነጋ ምንም አፌ ላይ አልቀመስኩም። ማታም ቢሆን ብርድ ሲጠጣኝ አደረው። ገንዳ ለገንዳ እየዞርሽ እየለቃቀምሽ እንትበይ ማየት ፈልጋለሁ። በዚያ ላይ ትላንትና ጎዳና ላይ ብርድ ሲጠጣኝ አደርኩ። አይደለም መጠጣት ለምን አይመገብሽ? እንደውም ይወድ ሰሚ ከዚህ በኋላ ተሳስተሽ እዚህ ስልክ ላይ እንዳትደውይልኝ። እንከፍ እንዴ! ጭራሽ ደግሞ የምፈልገውን መረጃ ሰጥቼውን ስልክ ጆሮ ላይ እዛው ባለህበት ቁም። ትሰማኛለህ? ፍቅሬ ለአንተም ይሁን ለዛ አሳማ አሳልፌ ከምሰጥ ብሞት እመርጣለሁ። እንግዲያውስ ምርጫህን አከብርልሃለሁ። ሞገስ የማህሌትን ወድቃ ማየትና የማህሌትን ለቅሶ እንዲሁም ደግሞ ያን ያህል ግፍ ሰርቼባችሁ አውቃለሁ እናንተ ባታዝኑልኝም፣ ነገር ግን ደግሞ በአሁኑ ሰዓት መሄጃ የለኝም፣ ጎዳና ላይ ወድቄያለሁ፣ እህቴም ጨክናብኛለች፣ ዝናም ጨክኖብኛል ስትል ሮሮ የነገረችው ቢሆንም ሞገስ ግን እንዳልተዋጠለትና ከዚህ ጀርባ አንድ ነገር እንደሚኖር እጠራጠራለሁ። ይሄኔ እንዲያውም እሷ ተጠባባቂና እንዲሁም ደግሞ አሁን እንኳን ያለችውን አምነን ብንቀበልም ምናልባትም አሁኑኑ ስልክ ደውላ ያለንበትን አካባቢ ጠቁማ ልታስይዘን ትችላለች በማለት ሉላን እያጣደፈ ነበር ወደፊት የወሰዳት። ታዲያ ሉላም በዚህ ልክ አላሰበችም ነበረና አሳዝናኝ ነበረ፣ እኔ በእንደዚህ መልኩ አላሰብኳትም ነበር ያለችው ቢሆንም እሱ ግን ሉላን ይዞ በመሮጥ እንዲሁም ደግሞ እየተከታተለችው መሆኑንና አለመሆኑን ማህሌት ደካማ መሆኗንና አለመሆኗን ምናልባትም ደግሞ ደካማ ነኝ ተሰብሬያለሁ አብቅቶልኛል ጎዳና ላይ ወድቄያለሁ የምትል ከሆነ እውነት ከሆነ ይሄ ነገር እኔን አትከታተልም በማለት ሞገስ ከነበረበት ቦታ ካካሄዱ ቀየር በማለት አካሄዱን ቀይሮ ወደ ኋላ ዘወር ብሎ ሲመለከታት ማህሌት እየተከታተለችው እንደነበረና ሞገስ እየተከታተላት መሆኑን ስታውቅ ደግሞ የማህሌት ወደ ኋላ መመለስና መደበቅ፣ ስለዚህ አሁንም ለነዝና ያለንበትን አካባቢ እየጠቆመች ነው በማለት ለሉላ ይህንን ነገር ስናገር እርግጠኛ ነኝ። ምክንያቱም ደግሞ አንድ ሴራ ያሰበችው ነገር ባይኖራ ኖሮ እኛን አሳልፋ ለመስጠት ባትዘጋጅ ኖሮ እኔ እንዳየኋት ስታውቅ አትደበቅም ነበር ይላል። ማህሌትም ይህ ነገር ወደ ዝና የሚያቀርበኝ ትልቅ ነገር ነው በማለት ወዲያውኑ አፈር ልሳ ከወደቀችበት ተነስታ ወደ ሱቅ በመሄድ ስልክ እንዲያስደውሏትና እንዲሁም ደግሞ ትልቅ ነገር እንደምታስተላልፍለት ከወደኩበት የሚያነሳኝ ይሆናል እንዲሁም ገንዘብ ይሰጠኝ ይሆናል ለሱ ትልቅ መረጃ ነው የማቀብለው በማለት ወደ ሱቅ ሄዳም ደውላለን ነበረ። ታዲያ ዝናም እሷን ለማናገር ፈቃደኛ ያልነበረ ቢሆንም እሱ ግን በጥብቅ የሚፈልገው ነገርና ትልቅ መረጃ እንደያዘችለት ስትነግረው እሱም መናገር ትችያለሽ እያዳመጥኩሽ ነው በማለት የሚፈልገውን ነገር ከተቀበለ በኋላ እነ ሞገስ ያሉበትን አካባቢ እንዳየቻቸው፣ ነገር ግን ተከታትላቸው እነሱ አካሄዳቸውን እየተከታተለቻቸው መሆኑን ሲያውቁ መንገዳቸውን እንደሰወሩባትና ያም ቢሆን ደግሞ ቢሰውሩባትም ደግሞ ተከታትዬ እዚህ አካባቢ መሆናቸውን ደርሼበታለሁ፣ ስለዚህ ተከታትዬ አካባቢያቸውን ካወቅኩኝ ቤታቸውን ለእኔ ማወቅ አይከብደኝም በማለት ነበር ወደ ዝና እየጠቆመችው። ታዲያ ዝናም ደግሞ ወደ ጠበቃው በመደወል ለጠበቃው አንድ ትልቅ ሜንሽን ይሰጠዋል። ጠበቃውም ለእንደዚህ አይነት ነገር ከባድ ወንጀል ያን ያህል ድፍረት እንደሌለውና ከሴቶች ጋር መልከስከስና እንዲሁ የህግ ባለሙያ የነበረ ቢሆንም መሳሪያ ታጥቆና ሽጉጥ ይዞ የነበረ ቢሆንም ነገር ግን ሰው በመግደል ወንጀል ላይ እንደዚህ አይነት ነገር ተጠቅሜበት አላውቅም በማለት ዝናን እሱ ያዘዘውን ነገር እንደማይሰራ ቢነግረውም ዝና ግን ከዚህ በፊት እሱ ያደርጋቸው ስለነበረው ነገር ምናልባትም እጠቀምበታለሁ በማለት የያዘለት ትልቅ ነገር ስለነበረ ከዚህ በፊት ከትህትና ጋር አንድ ክፍል ጥሎ ሲሄድ እየተልከሰከሰ እየነበረውን ከሴቶች ጋር ያለውን ግንኙነትና ደካማ ጎን በሚገባ ስለሚያውቀው ታዲያ ካሜራም ገጥሞለት ወጥቶ ነበረ። ታዲያ ጠበቃውን አሁን የምልህን አላደርግም የምትለኝ ከሆነ ሞገስን የማትገልህ ከሆነ እኔ ይህንን የቀረስኩትን ቪዲዮ ትህትና ጋር ከዚህ በፊት ትህትና ላይ ምን ስታደርግ እንደነበረ
ከዚህ በፊት በእርግጥ በህግ ተከሰህ ነገሩ ውሸት ነው ተብሎ በውሸተኛ ማስመስክረንልህ ከፍርድ ቤት ወጥተሃል፣ ከእስር ቤትም ወጥተሃል። ስለዚህ አሁን ይህንን ነገር ወስጄ ለሚስትህ አሳያታለሁ፣ ይህ ነገር ደግሞ ትልቅ ማስረጃ ነው ሲል ይህ ሰው የሚልከሰከስ ቢሆንም ነገር ግን ትዳሩን ማጣት የማይፈልግ ሰውና ልጆቹንም መበተን የማይፈልግ ሰው ነው። ታዲያ ዝና ይህንን ነገር እንደ ትልቅ መጠቀሚያና ይህንን ነገር ታደርግልኛለህ፣ በምላሹ ደግሞ እኔ ይህንን ቪዲዮ አላሳያትም የሚል እንግዲህ ትልቅ ነገር አስቀምጦለታል። ታዲያ ጠበቃውም የታዘዘውን ነገር ወዶም ባይሆን በግዱ ይህንን ነገር ለማድረግ ተስማምቻለሁ በማለት ቪዲዮውን ለሚስቱ እንዳያሳይበት በሀሳቡ እንደተስማማም ነግሮታል። ዳጣም ወደ እነ ሞገስ ሰፈር ተቀጣጥራ ነበረና ሞገስ የገንዘብ ችግር ስለነበረበት ገንዘብ ልታቀብለው በአካባቢያቸውም ስትደርስ ዝና እየተከታተላቸው መሆኑን ተረድታለች። ታዲያ ዝና ለሷ እየተከታተለና ወይም ደግሞ እኔን ተከትለው ሉላንም ሆነ ሞገስን እንዲያጠቁብኝ አልፈልግም በማለት ዝና እየተከታተላቸው መሆኑን ካወቀች በኋላ ዳጣ ወደ ኋላ ተመልሳለች። ማህሌን ለዝና ትልቅ ነገር አቀብየዋለሁ፣ ትልቅ መረጃ አቀብየዋለሁ። ይህን ነገር በህይወቱ የሚጠብቀው ነገር ነው። ስለዚህ ከሱ ከፍተኛ ገንዘብ አገኛለሁ፣ እንዲሁም ደግሞ ይቅርታ ያደርግልኛል፣ ከወደኩበት ያነሳኛል የሚል ሀሳብ ነበራት። ነገር ግን አሁንም በድጋሜ ዝና የሚፈልገውን ነገር ካዳመጠ በኋላ ማህሌትን የተወደቅሽ የታረፍሽ እንዲሁም ደግሞ የምትፈልገውንም ነገር እንዲሁም ምንም ነገር ሀሳቧንም ሳያዳመጣት የሚፈልገውን ነገር ካዳመጠ በኋላ ስልክ ዘግቶባታል። ሞገስም ከዳጣ ጋር ወደ ተቀጣጠረበት ቦታ በመሄድ ዳጣን ከዚህ አልነበረ እንዴ እየጠበቅኳት ዘገየችብኝ እያለ በቦታ ሆኖ ዳጣን እየተጠባበቀ፣ ነገር ግን ያላሰበው አንድ ሰው ከዚህ በፊት በሚስቱ ጉዳይ ላይ ይፈታተነው የነበረው ሰው አሁን ላይ ደግሞ ፊት ለፊቱ ላይ ድቅን ብሎበታል። ታዲያ ከፊቱ ዘወር እንዲልለትና እሱ ጋር ምንም አይነት እንችልሽ እንደማይፈልግም የነገረው ቢሆንም እሱም ሽጉጥ አውጥቶ በመደቀን አሁን ሉላን ያለችበትን ቦታ ትነግረኛለህ፣ ሉላን አሳልፈ ትሰጠኛለህ፣ እኔም ደግሞ አንተን አልገልህም። ሞገስም ሚስቴን ሉላን ላንተ አሳልፌ ከምሰጥ እኔ ብሞት ይሻለኛል በማለት ሁለታቸው እዚህ ጋር ተናንቀዋል። እናም በዚህ መካከል ሁለታቸውን ካያያዘ በኋላና ጠበቃውንም እንዲሁ እሱንም ወንጀለኛ ካደረገ በኋላ ሞገስንም ምናልባትም ጠበቃው ተተኩሶ የሞተ ቢሆንም እንኳን በዚህ ወንጀል ላይ ሞገስን ወንጀለኛ አድርጌ ሞገስ ከሞተም እሰየው፣ ካልሞተም ደግሞ ምናልባትም ይህ ሽጉጥ ምናልባት ወደ ጠበቃው ከተተኮሰበት ሞገስን ወንጀለኛ የሚያደርገው ማስረጃ ይዤበታለሁ፣ እሱን ወደ መቀመቅ እከተዋለሁ የሚል እቅድና ሀሳብ ስለነበረው ታዲያ ሁለታቸው ግብ ሲያያዙ ሞገስም ይህንን ነገር አውረደው፣ ይህንን ነገር የማታወርደው ከሆነ በማለት ሞገስም እንደ ወንድ ልጅ እኔ ቁሜ አንተ ይህንን እያደረግ ካላይም በማለት ሁለታቸው ታዲያ ግብ ሲሉ ሽጉጡ ከሁለት አንዳቸው በመካከላቸው እንደተተኮሰ ተመልክተናል። ታዲያ ዝናም ደግሞ በዚህ መካከል ቪዲዮ እየቀረጸ ነበረ። ይህንን ቪዲዮ እንግዲህ ጠበቃው ተተኩሶበት ይሞት ይሆን? ጠበቃውም ከሞተ ደግሞ ሞገስን መቀመቅ ውስጥ የሚከተው ነገር ነው። ጠበቃውም ሞገስን እገላለሁ በማለት የዝናን ትዕዛዝ ለመፈጸም የሄደ ቢሆንም ነገር ግን አሁን ላይ ምልክቱ ጠበቃው ላይ እንዳረፈና እንዲሁ ደግሞ በአሁኑ ተጠቂው ጠበቃው እንደሆነ እንገምታለን። እስኪ እናንተም ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልኝ እያልኩኝ እንዲሁም ደግሞ ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ። እንዲሁም ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ስር አስቀምጡልኝ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ